አዎ አድማጫችን አባይ አባይ ያገር ሲሳይ ያገር አዋይ ስለ እውነት ዩቲዩብ ከጀመርን ጀምሮ አንድ 10 የሚሆኑ ድንቅ ምርጥ አስገራሚ ወዳጆች አፍርተናል። በውጭ ሀገር ሆነው ባላቸው አቅም ቻናላችንን የሚደግፉ አንድ 10 ምርጥ ሰዎች አሉ። በጊዜው ስማቸውን እየጠቀስን ነው። ለዛሬ ከአቅማችን በላይ የሆነ ድጋፍ የሚያደርግልን አባይ አባይ እውነተኛ ስሙን ገልጾልን እንደው በአደባባይ ብናመሰግነው ደስ ይለናል። በኢትዮጵያ ብር እጅግ በጣም ብዙ ነው። በውጫውያን ብርም እጅግ በጣም ብዙ ነው። ፕሮግራማችን ላይ ድጋፍ አድርጎልናል። አንተ እያልን እናመሰግነውም። አድማጮቻችን ያመስግኑት፣ አድማጮቻችን ያክብሩት። በአንድ ፕሮግራም በተለይ ህፃኑ ልጅ ፓቻ በሚያዘጋጀው ፕሮግራም ሁሉ ጊዜ ከፓቻ ጀርባ ሆኖ ድጋፍ በማድረግ አባይ አባይ ይታወቃል። ስለ እውነት የዚህን ህፃን ልጅ የዚህን የቻናላችንን የጀርባ አጥንት ሆኖ የሚሰራውን ወጣት ልጅ ለማበረታታት ጧትና ማታ አባይ አባይ በግልጽም በይፋም ድጋፍ ያደርጋል። ትናንትና እንደተለመደው ትልቁን ድጋፍ አድርጎልናል። አባይ አባይ ባለህበት ስራ ኑሮ ይባረክ። በፓቻ በሚሰራው ፕሮግራም ላይ ድጋፍ አድርገሃል። ግን እንደ አባት እኔ ልመርቅህ፣ እኔ ላመስግንህ፣ እኔ ላወድስህ ብዬ ነው የመጣሁት። ቀሪውን ፓቻ ይሞላል። እኔ በበኩሌ ግን ስለ እውነት የወረት ወይም ደግሞ ያጋጣሚ ሆኖ የተደረገ ድጋፍ አይደለም። ቻናላችንን መስራት ከጀመርን ጀምሮ እና አባይ አባይ ለአንዲት ቀን ካጠገባችን ተለይተው አያውቁም። እኛ ከምንሰራው በላይ ድጋፍ ወዲያ ያደርጉልናል። ፕሮግራማችን ቢመዘን የዛን ያህል ዋጋ ያወጣሉ ብዬ ሳስብ አንዳንዴ ያስደነግጠኛል። የፓቻን ሌሊት መቀመጥ፣ የፓቻን እስከ ንጋት ድረስ ድካሙስ መቆየትን የሚረዱት እና አባይ አባይ በየጊዜው ድጋፍ ያደርጉልናል። ድጋፋችሁ ከአቅማችን በላይ ነው። በወጣ የተካ አላህ ያክብራችሁ። ደስ ብሎን ነው የምናመሰግናችሁ። አባይ አባይ ባለህበት ምስጋናችን የቤተሰቦቻችን የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ሁሉ በአደባባይ በይፋ እናመሰግናለን። ኑሮ፣ ስራ፣ እድሜ፣ ህይወት ሁሉ የተባረከ ይሁን። እናመሰግናለን። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ በድጋሚ ተመልሰን በሌላ መረጃ ወደ እናንተ መተናል። ላይክ፣ ሼር፣ ሳብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፋችሁ አይለየን በማለት መግቢያ ላይ በሰፊው አባይ አባይን አመስግነናል። ላደረክልን ለሱፐር ታንክስ ድጋፍ ከልብ እያመሰገንን በዚህኛው ፕሮግራማችን የምንመለከተው እንግዲህ የሊየም ዴላፕ ውሳኔ በቶክ ስፖርት አማካኝነት ትናንት ምሽቱን ይፋ እንደሆነ ሲዘገብ ነበር። በተለይ በዝውውር በኩል የእንግሊዝ እግር ኳስን ሰፋ ባለመልኩ የሚያቀርበው የቶክ ስፖርት የሾውም የዋና የተቋሙም ዘጋቢ የሆነው አሌክስ ኩክ ምሽት ላይ ይፋ ባደረገው መሰረት ከሁለት ታላላቅ የእንግሊዝ ክለቦች በቀረበለት ጥያቄ ሊየም ዴላፕ የማንቸስተር ዩናይትድን ኦፊሻል ጥያቄ እንደሚጠብቅና በመጨረሻ መጫወት የሚፈልገው ለማንቸስተር ዩናይትድ እንደሆነ ይፋ አድርጓል በግሉ እንደ አሌክስ ኮክ ዘገባ ከሆነና ያን ቶክ ሾው ገብታችሁ መመልከት ትችላላችሁ። በቶክ ሾው አማካኝነት የተለቀቀ ይፋ የሆነ ቪዲዮ ነውና በዛ ቪዲዮ ላይ እንግዲህ አሌክስ ኮክ ላይቭ ቀርቦ ባረጋገጠው መሰረት ሊየም ዴላፕ ከማንቸስተር ዩናይትዶች ያለፈው ሳምንት ተጫዋቹ በግል ለክለቡ ሳይሆን በግል አንዳንድ ሁኔታዎች ለኤጀንቱ ቀርቦለት በተወሰነ መልኩ ፍላጎቱን በአጠቃላይ ወደ ማንቸስተር ዩናይትድ እንዳደረገና
በተጨማሪም ይሄ ተጫዋች ለማንቸስተር ዩናይትድ መጫወት እንደሚፈልግ የቀድሞ የሲቲ የአካዳሚ ውጤት የሆነ በዘንድሮ ውድድር ዓመት በኢፕስዊች ታውን ሲጫወት የምናውቀው እንግሊዛዊው አጥቂ በመጨረሻም ውሳኔውና ፍላጎቱ ማንቸስተር ዩናይትድ መሆኑን ገልጿል። ከዚህ ቀደም እንደምታስታውሱት ከማቲያስ ኩኛ ጋር ማንቸስተር ዩናይትድ ሰፋ ያለ ዝርዝር ጉዳዮችን ተወያይቶ ስለ ውል ማፍረሻው ድርድር ላይ ነው ያሉት። በተጫዋቹ በኩል ያለው ስምምነት እንደቀጠለ ነው። ይሄ ዝውውር ሊጠለፍ የሚችልበት ምንም አይነት ቅድመ ሁኔታ የለም። ማቲያስ ኩኛ በ2025-26 በማንቸስተር ማሊያ በኦልድ ትራፎርድ የማየት እድላችን 100% የተረጋገጠ ነው። በቅርብ ጊዜያት ውስጥ አንዳንድ መረጃ እየተመለከትን ስለሆነ ነው። በተለይ በሶሻል ሚዲያ ብዙም ኮንፈርም ያልሆኑ ምንጫቸው የማይጠቀስ ያልተረጋገጡ ዘገባዎች በተለያዩ ክለቦች የማቲያስ ኩኛ ዝውውር ሊጠለፍ ነው የሚል ዘገባ ሲወጣ ነበር፣ በተለይ በኤክስ ገጽ። ይሄ ከእውነት የራቀ ነው። ማቲያስ ኩኛ በማንቸስተር ዩናይትድ ማሊያ በቀጣይ የውድድር ዓመት የማየት እድላችን ቀደም ብሎ የተረጋገጠ ነው። በሁለቱ ክለቦች መካከል ስለ ውል ማፍረሻውና ወልቭስ ስለሚፈልገው 62.5 ሚሊዮን ፓውንድ ክፍያ ማንቸስተር ዩናይትዶች በቀጠሮ መሰረት እስኬጁል ተደርጎ እየተደራደሩ ነው የሚገኙት። አዲስ ነገር ሲሆን ይፋ ይወጣል። አዲስ መንገድ ሲኖረው ማለት በዚህ ድርድር ላይ ከስምምነት ላይ የማይደርሱበት ምንም ምክንያት እንደሌለና አድቫንስድ ስቴጅ መድረሳቸውን እንዲሁም ማቲያስ ኩኛ በየትኛውም ቅድመ ሁኔታ ማንቸስተር ዩናይትድ የሻምፒዮንስ ሊግ ተሳታፊ ቢሆንም ባይሆንም ምርጫው ማንቸስተር ዩናይትድ አድርጓል። ቅድመ ሁኔታ ሲያስቀምጥ የእግር ኳስ ህልሙ ኦልድ ትራፎርድ በቀዩ ማሊያ መጫወት እንደሆነ ኮንፈርም አድርጓል። ያ ያለፈ በፈረንጆቹ ኤፕሪል ወር የተረጋገጠ ጉዳይ ነው። አሁን ግን በሊያም ዴላፕ በኩል ቼልሲ ጠንካራ ፈላጊው ነው። ኒውካስል፣ ኖቲንጋም ፎረስት የተጫዋቹ ፈላጊዎች ናቸው። ነገር ግን ተጫዋቹ በግል ፍላጎቱ ይፋ ባደረገው መሰረት አሌክስ ኮክ ከኢፕስዊች ታውን ኃላፊዎች ወይም ከሊያም ዴላፕ ኤጀንት አገኘው ባለው መሰረት ለማንቸስተር ዩናይትድ መጫወት እንደሚፈልግና ማንቸስተር ዩናይትድ ከዩሮፒያን ሊግ ፍጻሜ በኋላ ከተጫዋቹ እንዲሁም ከክለቡ ጋር በሚያደርገው ድርድር በመልቀቂያ ሂሳቡ ዙሪያ ይፋዊ ድርድር እስከሚጀምር ብቻ እንደሚጠባበቅና አሁን ላይ እንደምታውቁት የተጫዋቹ የመልቀቂያ ሂሳብ 30 ሚሊዮን ፓውንድ ነው። ማንቸስተር ዩናይትድ ይህን ክፍያ ለመፈጸም የሚቸገርበት አቋም ላይ አይደለም። ነገር ግን ወደ ዩኤፋ ሻምፒዮንስ ሊግ የሚያስገባውን የዋንጫ ድል ቶትናምን አሸንፎ የሚያገኝ ከሆነ በተሻለ የፋይናንስ ስርዓት በርካታ ጉዳዮችን በርካታ ክፍተቶችን አስተካክሎ በጥንካሬ ለቀጣይ የውድድር ዓመት በድጋሚ ሊቀርብ እንደሚችል በስፋት ስንገልጽ ነበር። ምክንያቱም ይሄ የፋይናንስ ስርዓት አዲሱ ደንብ ወደ ኋላ ከጎተታቸው ከያዛቸው ክለቦች መካከል ከፍተኛ ትርፋማነት፣ ትላልቅ የስፖንሰርሺፕ ገቢ ያለው ቡድኑ ባለፉት 10 ዓመት ብቻ ባስመዘገበው ኪሳራ ምክንያት ከፍተኛ የፋይናንስ ስርዓት ቀውስ ውስጥ ገብቷል። ዩናይትድ በአካውንት ውስጥ ከየትኛውም ክለብ የተሻለ ባላንስ ሊኖረው ይችላል። ከየትኛውም ክለብ ይሄን በግልጽ መናገር ይቻላል። ነገር ግን ይሄ ክለብ የሚያወጣበት መንገድና ከታክስ በኋላ የሚያስመዘግበው የኪሳራ መጠን በዩናይትድ ቤት እኩል ስቴብል ሆኖ ሳይጓዝ ቀርቶ ነው እንዲህ አይነት ችግር ውስጥ የገባው። ለመብቴነት ደግሞ ከተቀመጡ ምክንያቶች መካከል የዩኤፋ ዩሮፓ ሊግ አሸናፊነት የቡድኑ የቲቪ ሽያጭ ካፒታልን ለማሳደግ ወደ ዩኤፋ ሻምፒዮንስ ሊግ እግር ኳስ መመለስ ነው። በእነዚህ ተያያዥ ጉዳዮች ቡድኑ የሚያስመዘግበው ትርፋማነትና ገቢ ከታክስ በኋላ ለሚያስመዘግበው ኪሳራ በጥሩ ሁኔታ ባላንስ ስለሚያደርግ ይሄ ጉዳይ በእጅጉ ይጠበቃል። ለዛ ነው የማንቸስተር ዩናይትድን ሲዝን ዩሮፓ ሊግ ሊያተርፈው ይችላል የሚባለው። ነገር ግን ደግሞ አሰልጣኙ ከዌስትሃም የ2-0 ሽንፈት በኋላ የሰጡት አስተያየት በአብዛኛው የእግር ኳስ ቤተሰብ በጋዜጠኞችም ዘንድ ተደንቋል። ነገር ግን ከበስተጀርባ ደግሞ አንዳንድ ጥቆማዎችን የሰጠ አስተያየት ነው። የፕሪሚየር ሊጉን ደረጃ ስንመለከት የዩናይትድን ሲዝን
የሚያተርፍ ወይም የሚያረጋግጥልን ሲዝን አይደለም። ይሄ የዩናይትድ አይደንቲቲ አይደለም። በቀጣይ ሳመር አግሬሲቭ ሆነን እንደ ቡድን ለቀጣይ የውድድር ዓመት ለመቅረብ ጠንክረን እንሰራለን። የቡድኑን የአሸናፊነት ስነልቦና በሊግም ከሊግም ውጪ ባሉ ውድድሮች ላይ ብቁ ለማድረግ የተቻለንን ሁሉ እንሰራለን። ይህንን ማድረግ የማልችል ከሆነ ግን ለቦታው አላስፈላጊ ሰው ስለሆንኩ ቦታውን እለቃለሁ የሚል ቀጥተኛ አስተያየት ሰጥተዋል። አንዳንዴ እንዲህ አይነት ኃላፊነትን አሰልጣኞች ሲወስዱ ሙያቸው ላይ ከሚያተርፉት ከባድ ስም ወይም ከሚገጥማቸው ጫና ይልቅ ለቦታ ያላቸውን ክብርና ለክለቡ ያላቸውን ስታንዳርድና የሚመጥነውን ስትራቴጂክ መንገድ መምረጣቸው የሚያስደንቅ ነው። ምክንያቱም ሩበን አሞሪም ካላቸው ሙያዊ አቅምና ከሰሩት ስራ አንጻር እንዲህ አይነት ውጤት መመዝገቡ በበጎ የሚነሳ አይደለም። ምክንያቱም ኖቬምበር ላይ ተረክበው አሰልጣኙ ሲረከቡ የዩናይትድና አራተኛ የቶፕ 5 ጉዞ በነበሩ ክለቦች ውስጥ የነበረው የነጥብ ልዩነት 4 ነጥብ ብቻ። ዛሬ ላይ ከሻምፒዮናው ሊቨርፑል እንኳን ምን ያክል የነጥብ ልዩነት እንዳለ ተውት። 5ኛ ደረጃ ላይ ካለው ቼልሲ ጋር ያን ተመልክተው ነው እንግዲህ እንዲህ አይነት አስተያየት የሰጡት። ይህንን መሰረት በማድረግ እንግዲህ አንዳንድ ሚዲያ ላይ ማንቸስተር ዩናይትድ ከወዲሁ ውስጣዊ ስራዎችን ጀምረዋል፣ የአሰልጣኝ ምልመላ ምናምን የሚል ዘገባዎች እየወጡ ነበር። ይሄ ብዙ ከእውነት የራቀ የሐሰት መረጃ ነው። አሰልጣኙ ትኩረታቸው በተለየ ሁኔታ ለቀጣይ የውድድር ዓመት በራሳቸው ቅርጽ በራሳቸው መልክ ለፕሪሚየር ሊጉም ማንቸስተር ዩናይትድ ለሚሳተፍበትም ውድድር የሚመጥንና ተፎካካሪ የሚሆን ቡድን ለመስራት ቅድመ ዝግጅት ነው ፕላን ያደረጉት። ይህን ሰርተው ቡድኑ ወደ ውጤት ጎዳና የማምጣት አቅሙ ከሌላቸው ግን ቦታውን በይፋ ይለቃሉ። ይሄ ቀድሞ ሪስኩን መቀበል ነው። የመጀመሪያ 10-15 ጨዋታዎች ላይ ዩናይትድ በሚያሳየው ብቃት አስተማማኝ ካልሆነ በቃ ለቦታው ተገቢው ሰው አይደለውም። አሁን እንደነ ኤሪክ ቴናግ በአንድ ጨዋታ ቡድኑን ውጤት ተጽዕኖ በመፍጠር ሲቲን አሸንፈው ነው ለዘንድሮ ዩናይትድ መክሰር መነሻ በሊጉ ላይ አምና የኤፍኤ ካፕ ጨዋታ አንደኛ በማንቸስተር ዩናይትድ ኃላፊዎችን እዛ ጋር በሰከነ መልኩ እስቲ እውነት እንደሚሉት አሰልጣኙ ይቀጥሉና ጊዜ ሰተናቸው እንመልከት። ይሄ እንደ አስተዳደር ተገቢ ግን እንደ አሰልጣኝ በሙያው ዘርፍ ላለ አሰልጣኝ እንዲህ አይነት ትላልቅ ሪስኮች ወስዶ ቡድኑ እንዳይነሳ ሊያዳክም የሚችል መሰረታዊ ጉዳዮች እስከ መናድ በዝውውር ላይ የተወሰኑ ውሳኔዎች ዛሬ ላይ ዩናይትድ እንደ ቡድን ለመቅረብ የሚጠይቃቸው ከሩበን አሞሪም ጋር ተስማሚ የሚሆኑ ተጫዋቾችን ስንመለከትና አሰልጣኙ ከመጡ በኋላ የታዩ ትላልቅ ለውጦችን ስንመለከት ለምሳሌ ተጫዋቾችን የማጎልበት የመጠቀም የተጫዋቾችን አቅም አውጥቶ በአግባቡ የመያዝ ማኔጅ የማድረግ ጉዳይ ስንመለከት የተሻለ አሰልጣኝ እንደሆነ አሳይተዋል። ዩናይትድ በሊጉ ላይ ተፎካክሮ ቶፕ 5 ቦታን ይዞ ለመጨረስ የሚያስችል አቅም እንደሌለው ስለተረዱ ያላቸው አማራጭ በዩኤፋ ዩሮፓ ሊግ ወደ ትልቅ ውድድር መመለስ ነው። ይሄ ደግሞ እንደ ስትራቴጂ ለአጭር ጊዜ ፕላን የሚያዋጣ መንገድ ነው። በዚህ መንገድ እንግዲህ ዩናይትድ እስካሁን ድረስ ባለው ውጤታማ ነው። ዋንጫውን ካነሳ ደግሞ በዘንድሮ የውድድር ዓመት ዩኤፋ ሻምፒዮንስ ሊግ ለመግባት በታቀደው ስትራቴጂ ተገቢውን ውሳኔ ወስነው ስኬታማ ሆነዋል። ግን የዩናይትድን ሲዝን አያተርፍም እንዳሉት የቡድኑ ታሪክ ስታንዳርድ ከፈርጊ ጊዜ አንስቶ የነበረው የዩናይትድ አመጣጥ በተለያዩ ደካማ ውጤቶች ውስጥ ቢመዘገብ እንኳን እንደ ዘንድሮ ዩናይትድ ተዳክሞ በደረጃም በውጤትም በሊጉ ላይ አልታየም። ያን ጉዳይ ነው እንግዲህ አሰልጣኙ በቀጣይ ለመስራትና ለማብላላት ቡድኑ ለማቀናጀት በደንብ የዩናይትድ ኢፊሸንሲን አውጥቶ ለመጠቀም ያሰቡት። ለዚህ ደግሞ አንደኛው ስትራቴጂ በዝውውሩ በኩል ጠንክሮ መስራት ነው። በአጥቂው ዲፓርትመንት እንግዲህ
ተቀዳሚ የተለያዩ ምርጫዎች አሉ። እነ ቪክተር ኦሲሜንም ቪክተር ጊዮኬሬስም ምንም እንኳን አርሴናል በዝውውሩ ላይ ፈጠን ብሎ ለመስማማት ቢቃረብም ማንቸስተር ዩናይትድ ያለበት ቢዲንግ ዋር እንዳይፈጠር ነው እንግዲህ አርሴናሎች አክቲቭ ሆነው በዝውውሩ ላይ የተሳተፉ የሚገኙት። ከዚህ ፕሮግራም ቀደም ብሎ የለቀቅነውን ፕሮግራም በቪክተር ጊዮኬሬስ ዙሪያ ሰፋ ያለ ዝርዝር ጉዳይ አንስተናል። እሱንም ማዳመጥ ትችላላችሁ። ማንቸስተር ዩናይትድ የፋይናንስ ስርዓቱን አስተካክሎ በሽያጭና ከዩኤፋ አውሮፓ ሊግ የሚገኘውን ገቢ በማመጣጠን ወደ ተሻለ ስታንዳርድ ለመመለስ ከአሰልጣኙ ጋር ሰፊ ፕላን አስቧል። በዚህ መሰረት እንግዲህ አንደኛው ሊየም ዴላፕ ነው። ተጫዋቹን ፍላጎቱ በቀዩ ማሊያ መጫወት ነው። ከማቲያስ ኩኛ ጋር ብሩኖ ፈርናንዴዝ እና አማድ ዲያሎን ጨምሮ ከተጨማሪ ተጫዋቾች ጋር ተቀናጅተው እንግዲህ የቀድሞ ዩናይትድን ለመመለስ የመጀመሪያ ስቴጅ ቀጣይ የውድድር ዓመትን ተጠቅመው ከአሰልጣኙ ጋር ሰፊ ፕሮጀክት አስበዋል። ይሄ እንግዲህ የዩናይትድ የመጀመሪያ ፕላን ነው። ነገር ግን ዩናይትድ በቅርብ ሳምንት ስሙ ከብራያን ምቤሞ ጋር በስፋት ተያይዞ ሲነሳ ነበር። በትክክል እንደሚወጡ መረጃዎች ከሆነ በአንድ ወቅት አትሌቲክስ በሳይመን ሊ አማካኝነት ባወጣው ዘገባ ከሆነ በዩናይትድ ራዳር ውስጥ ይገኛል። በእርግጥ ዩናይትዶች ግን ከብሬንፎርድ ኃላፊዎች ያገኙት ምላሽ አሁን ላይ ዩናይትድ ካለው የፋይናንስ ስርዓትና ለአንድ ተጫዋች ይህን ያክል ክፍያ ለማውጣት ፕላን የላቸውም። ብሬንፎርዶች እስከ 74 ሚሊዮን ፓውንድ አካባቢ ይፈልጋሉ በተጫዋቹ ዙሪያ። የብራያን ምቤሞ አቅም ችሎታ ይታወቃል። ነገር ግን የዩናይትድ ስታንዳርድና ቡድኑን ለቀጣይ የውድድር ዓመት ለተጨማሪ 4-5 የውድድር ዓመት በወጥነት ሊያገለግል የሚችል ተጫዋች ሲታሰብና የተጫዋቹ ኳሊቲ ስታንዳርድ ያገለገለበት ክለብን ከግምት ውስጥ በማስገባት እንዲህ አይነት ድፍረት የተሞላውን ወይም ሪስክ ያለውን ዝውውር ለማድረግ ዩናይትዶች አይፈልጉም። ነገር ግን በዩናይትድ ፕላን ውስጥ አለ። በሌላ በኩል ግን በ50-55 ሚሊዮን ፓውንድ ሊገኝ የሚችለው አንቶን ሴሜንዮንም ለማስፈረም ዩናይትዶች እንቅስቃሴ እያደረጉ እንደሆነ ጎን ለጎን አሌክስ ኮክ አንስቷል። በዋነኝነት ግን ሊየም ዴላፕ በቀዩ ማሊያ የመጫወት ህልሙ ከየትኛውም ከየትኛውም የእንግሊዝ ክለብ ከፍተኛ ነው። ነገር ግን ቼልሲ የተጫዋቹ ፍላጎት ተጫዋቹ ላይ ቢያሳይም ተጫዋቹ ግን ወደ ኦልድ ትራፎርድ መዘዋወር እንደሚፈልግ ይፋ አድርጓል ብሎ ነው እንግዲህ አሌክስ ኮክ የቶክ ስፖርት አዘጋጁ ይዞ መውጣት የቻለው። በቀጣይ ቀናት እንግዲህ ትክክለኛ ኮንፈርሜሽን ይወጣል ተብሎ ይጠበቃል። ነገር ግን ዩናይትድ አንደኛ ከመልቀቂያ ሂሳቡ፣ ሁለተኛ ደግሞ የተጫዋቹን ፍላጎት በማየት ይህን ዝውውር የማሸነፍ እድሉ አሁን ላይ በጣም ሰፊ እንደሆነ ጎን ለጎን ተነስቷል። በሰሞኑን ግን የሚነሳ አንድ በማንቸስተር ዩናይትድ በኩል የሚነሳ አንዳንድ ጭምጭምታ ነበር። የአልሂላል ለብሩኖ ፈርናንዴዝ 100 ሚሊዮን ፓውንድ ማቅረቡ በእርግጥ ተረጋግጧል። እና ፋብሪዚዮም የአልሂላል ፍላጎት ጠንከር ያለ እንደሆነ በተመሳሳይ እነ ሉካ ሞድሪችንም እንደሚፈልጉ ገልጸዋል። ግን ማንቸስተሮች በዚህም ወቅት ወሳኝ ተጫዋቾችን ለማጣት ምንም አይነት ፍላጎት የላቸውም። ተጫዋቹ እንደማይሸጥ እንደማይነካ በግልጽ ተናግሯል። ጎን ለጎን የሪያል ማድሪድን ፍላጎት እንዳለ ሆኖ ነው አልሂላል እንግዲህ ማንቸስተር ዩናይትድን ሊፈትን የሚችል ያን የሚያክል ገንዘብ ይዞ የቀረበው። ምናልባት ዩናይትዶች በቀጣይ ምን አይነት ውሳኔ ያስተላልፋሉ? ተጫዋቹ በዩናይትድ ቤት መቆየት ይፈልጋል። ከሩበን አሞሪም ጋር አብሮ በጋራ ለመስራት ተስማምቷል። በዘንድሮ የውድድር ዓመት ኮንትራቱን ሲያራዝም አንደኛ ምክንያት የነበረው በዩናይትድ ቤት ረጅም ጊዜ ለመቆየትና ስኬታማ ለመሆን ነው። እንግዲህ በዚህም ወቅት ተጫዋቹ ይለቃል ተብሎ አይጠበቅም። ግን የአልሂላል ፍላጎት ከፍተኛ እንደሆነ ተገልጿል። በቀጣይ ግን ከዩናይትድ ቤት ሊወጡ ከሚችሉ ተጫዋቾች ውስጥ አሁንም የአሌሃንድሮ ጋርናቾ ስም በሰፊ የተነሳ ነው። አትሌቲኮ ማድሪድ በድጋሚ አዲስ ፍላጎት ይዞ ብቅ ብሏል። ቼልሲም የተጫዋቹ ፍላጎት ነው። ማንቸስተር ዩናይትድ ደግሞ ከተጫዋቹ ጋር የመቀጠሉ እድል ከጊዜ ወደ ጊዜ እያነሰ መስጥቷል። አሰልጣኙ ምንም እንኳን በርካታ ደቂቃ ቢሰጡትም
ዩናይትድን ለማሻገር በነዚህ ተጫዋቾች ብዙም እቅድ ሩበን አሞሪም እንደሌላቸው የሚያሳዩ በርካታ መረጃዎች እየወጡ ነው። በነ ዴሊ ሜልን በኩል ምናልባት ጋርናቾን፣ ራሽፎርድ፣ ሳንቾን፣ አንቶኒን ውሰት ላይ የሚገኙትን ጨምሮ ዩናይትድ በሚሸጣቸው ተጫዋቾችና በሚያገኘው ገቢ ከዩሮፓ ሊግ ፍጻሜ በኋላ ዋንጫው የሚያሳካ ከሆነ እነዚህ ገቢዎች ተደማምረው ጥሩ ቡድን ለመገንባት ጥሩ የፋይናንስ አቅም፣ ጥሩ የሂሳብ መዝገብ ለቀጣይ ዝውውር መስኮት ያገኛል። በዛ እንግዲህ ጠንካራ ቡድን ለሩበን አሞሪም ያቀርባሉ ተብሎ ይጠበቃል። በአጠቃላይ ዩናይትድ ሊያም ዴላፕን የማስፈረም እድሉ ከየትኛውም ጊዜ በላይ ሰፊ ነው። በተጫዋቹን ፍላጎት፣ በመልቀቂያ ሂሳቡ ዩናይትድ አጋጣሚውን ለመጠቀም ጥረቶች እንደጀመረ በቶክ ስፖርት አማካኝነት ይፋ ሆኗል። በቀጣይ እንግዲህ ጉዳዩን ተከታትለን አዲስ መረጃ ሲኖር ወደ እናንተ ይዘንላችሁ ምንመጣ ይሆናል። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሼር፣ ሰብስክራይብ በማድረግ ከሀገር ውጭ በምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉልን። አባይ ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።